ልቤንም ፈተንኩት በደስታ ብዛት የዚህን ዓለም ለውጥ ጣዕሙን ቀመስኩት። ሳቅም በልቤ ውስጥ ይፍለቀለቅ ነበር። ሁሉም ከንቱ ሆነ ገብቶ ከመቃብር ሁሉም ከንቱ ሆነ ገብቶ ናግባ። የት ነው የምንሄደው? ናግባ እንጂ አልጋ። ናግባ። የሴዶ እናቴ ትቆጣኛለች አባባል ትክክለኛ ቦታውን ሲያገኝ። ናግባ ምን ሆነ ነው? አይ ምግብ ከበላን አይበቃ። ናግባ እዚህ ድረስ መጥተህ ናንዴ። በእናትሽ ምን ሆነ ነው? በእናትሽ ምን ማለት ነው? በእናትሽ ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች። እናቴ ትቆጣኛለች? በዚህ እድሜ የሆነ ነገር ቢታያት ነው። በእናትሽ እኒህ አባት በልጃቸው እየተደበደቡ ነው። ምክንያቱ ምን ይሆን? አንተ ቀበቶውን መልሽልኝ። አልመልስልህም። ያንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍቴ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። የኔ ልጅ እኒህን ገበሬ በዚህ ሳምንት በማህበራዊ ሚዲያ እየተከታተላችኋቸው ይመስለኛል። መንገደኞቹን አስቆመው ምን እያሏቸው ይሆን? ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል ኮናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያትሽ ኮናት ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላዝብ። ሰላም ክቡራን ተመልካቾቻችን፣ የዛሬው ምን አዲስ ልዩ መሰናዷችን ተጀምሯል። በዛሬው ልዩ መሰናዷችን በመጀመሪያ የምንመለከተው ቪዲዮ ይህንን ይሆናል። ከሰሞኑ ሴዶ ማርሻል ለኤምኤምኤ ፋይት ግጥሚያው ቁማር በሆነ መንገድ አልገባም ምክንያቱም እናቴ ትቆጣኛለች ሲል ተናግሮ ነበረ። ይህንንም እንግዲህ በማህበራዊ ሚዲያ ይዘት ፈጣሪዎቹ እየተቀባበሉት ነው። እናቴ ትቆጣኛለች ትክክለኛ ቦታውን ያገኘው እዚህ ላይ ነው። እስኪ እንከታተለው። የት ነው የምንሄደው? ናግባ እንጂ አልጋ። ናግባ ምን ሆነ ነው? አይ ምግብ ከበላን አይበቃ። ናግባ እዚህ ድረስ መጥተህ ናንዴ። ምን ሆነ ነው? በእናትሽ ምን ማለት ነው? በእናትሽ ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች። እናቴ ትቆጣኛለች? በዚህ እድሜ የሆነ ነገር ቢታያት ነው። በእናትሽ ቅድም እኮ ደውላ ነበር እየበላን እሷን ነበር ሳወራ የነበረው። ለዛ ነው የሆነ ነገርማ ታይቷታል። ይቅርብኝ። ውይ በእናትሽ ናባካ አትቀልድ። ደግሞ ፈጣሪም አይወድም። ይቅርብኝ። ውይ በእናትሽ በል ውጣ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ለምግቡ ነገሮችን ሳታመዛዝን አትወስን የሚባለው ለዚህ ነው። ሁለቱ ፍቅረኛሞች በፍቅረኛሞች ቀን ተገናኝተው ስጦታ እየተቀባበሉ ነው። ይሁንና እስከ መጨረሻው ባለመታገሷ ዋጋ ከፍላለች። እስኪ እንከታተለው። የኔ ፍቅር ምንድነው ስጦታዬ? ይሄ የኔ ፍቅር ምን ቸኮሌት? አዎ የኔ ፍቅር። እንዴት ቸኮሌት ትሰጠኛለህ በዛሬ ቀን? ቀኑ እንጂ ስጦታው ማተር ያደርጋል። አዎ ያደርጋል። ለጓደኞቼ ቸኮሌት ነው የሰጠኝ ነው የምላቸው። አንቺ እኔን ወደሽ ነው ወይስ ለጓደኞችሽ ልታሳይ ነው አብረሽኝ ሆንሽው? እነሱ እኮ ምን እንደሚሰጣቸው ስላላወቅህ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ይሄ ድሃ ተረት ነው እባክህ። እኔን ከሰቦቶች መሆን አልፈልግም። በቃ ተወኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይሄ የህፃን ቸኮሌት ቢቀርብኝ ነው የሚሻለው። ተረጋጊ እንጂ። ያንቺ ስጦታ ቸኮሌት አልነበረም። የምታስቢውን ለማወቅ ነው። ያንቺ ስጦታ አይፎን ነው። ፍቅራችንን ልብ እንጂ ቁስ የሚገዙ አይመስለኝም ነበር። ውይ የኔ አባት፣ እኔ እኮ ስቀልድ ነው። እስቲ አምጣው። ይሄ ላንቺ አይገባል። የፍቅር ቀልና ክብር ተገናኝተን በመለያየታችን በጣም አዝናለሁ። የኔና አንቺ ነገር ግን እዚህ ጋር ያበቃል። ሰውን ባለባበሱ አትመዝኑ መጨረሻችንን ማሳምርልን ብላችሁ ጸልዩ የሚባለው ለዚህ ነው። ይህ አባባል በዚህ 10 ሰከንድ ቪዲዮ ቁልጭ ተደርጎ ተገልጿል። እንከታተለው። እስቲ ቺንጉረስ አንቺ እዚህ ላቢያን ጠፍጥፌ ባመጣሁት ቀለብ ነው የማንንም ስተኛ የምትመግቢ? ራቤን ሲል አሳዘለኝ። ደግሞ የራሴ ምሳኮን የሰጠሁት ማን አንቺ ያደረገው? እኔ አይደለሁ እንዴ ለፍቺና ደክሜ ያመጣሁት? አትሳሳች መረት፣ አንቺም ደክመሻል አመጣሽው። ታዲያ አንተ ነው የሰጠኸኝ? እግዚአብሔር ነው የሰጠሽ። እሱም መሽካልኩኝ፣ ግን በጊዜና በጉልበቴ ሰርቼ ያገኘሁት ነው ያልኩት።
እሱንስ ቢሆን ማን ይሰጠሽ? የምትለፊበት ጊዜና ጉልበት የማን ነው? ሁሉ በእርሱ ነው። እግዚአብሔር አትረፍርፎ ሲሰጥሽ፣ አንቺ ደግሞ የተቸገሩትና የተራቡትን ማሰብ ተገቢ ነው። ዛሬ የምታደርገው ክፉም ይሁን መጥፎ ነገር ተመልሶ አንተ ላይ እንደሚደርስ እርግጠኛ መሆን ይገባሃል። እኒህ አባት በልጃቸው የሚገረፉት ምን አጥፍተው ይሆን? ልጁስ ድብደባውን ያቆምላቸው ይሆን? እስኪ እንከታተለው። እንዴ አንተ ቀበቶውን መልሽልኝ። አልመልስልህም። የአንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የእሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። A few moments later. እሰይ እርሱ አያት ለመሆን ይዘጋጁ። እኔስ? አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። በስተመጨረሻም እንግዲህ የምንከታተለው እኒህ አባት በጎንደር ጃናሞራ አካባቢ የሚኖሩ አባት ናቸው። በአካባቢው የፊልም ባለሙያዎች መኪናቸውን ይዘው ሲያልፉ አስቁመው ዝክር አለ ቅመሱ በሚል ያስገድዷቸዋል። ይህንንም የፊልም ባለሙያዎቹ ቀርጸው ለማህበራዊ ሚዲያ ያጋራሉ። በዚህም ይሄ ቪዲዮ ቫይራል ይወጣና በርካቶች መቀባበያ ያደርጉታል። በስተመጨረሻም የተደረገላቸውን ነገር አካተነዋል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ክቡራን ተመልካቾች ይህን ቪዲዮ ላይክና ሼር ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። እስከ ዝግጅቱ ፍጻሜም አብረን እንቆይ። አይ ጸበል አለስት አባታችን ጸበል አለስት ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት። ያው ማዳዝ ትንሽ አባልከት አረ ታዘዝ አለዛኔ እንዳላችሁ ይሄው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንዴት ነው አደረ ማሳውና ከብቱ ናፈቀኛ ከን አንተ ያለህበቱ ምርቶ ሲትረፈረፍ ልብ ያስፈነድቃል። በማህበራዊ ሚዲያ በርካታ ቪዲዮዎች በየቀኑ በየደቂቃው በየሰከንዱ ይጋራሉ። እነዚህ ቪዲዮዎች ታዲያ ማህበራዊ ሚዲያው ነፃ በመሆኑ አንዳንድ ቪዲዮዎች ማህበራዊ ኖርምን፣ ሃይማኖትን የሚጋፉ ናቸው። እስኪ ይህንን ቪዲዮ እንከታተለው። በርካቶች ልክ እንደ ልጁ የምንናገረው ነው ያሳጣን። እስኪ እናንተም ሐሳብ አስተያየታችሁን ስጡበት። መጨረሻውን ሳታይና ሳትሰማ አትፍረድ የሚባለው ለዚህ ነው። እስኪ እንከታተለው። ጡቴን ለማሳደግ ነበር። እሺ፣ በምን ያህል ሳይዝ? ወደ 40 ነው ማሳደግ። አይ አይበዛም። ከባሌ ጋር ተማክረን ነው። ዋጋችሁ ምን ያህል ነው? ዋጋችን 50 ሺህ ብር። 50 ሺህ ብር ማለት የሁለቱም ነው። ስለዚህ አንዱ ነው መሰራት የምፈልገው። አንዱስ? አይ አንዱን ብቻ ነው የምፈልገው። እርግጠኛ ነሽ? አይ እርግጠኛ ነኝ። ከባሌ ጋር ተማክረን ነው የኔ ፍቅር። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ ምን አዲሳችን የተከታተላችሁትን ይመስል ነበረ። ጤና